ከበዛ ችግር መከራ ሁሉም ሰው አለበት ጨጓራ ከበዛ ችግር መከራ ሁሉም ይዘዋል ጨጓራ ከበዛ ችግር መከራ ሁሉም ይልጠዋል ጨጓራ ካላጡ ካልተቸገሩ እንዴት ይጣፍጣል በርገሩ ካላጡ ካልተቸገሩ እንዴት ይጣፍጣል በርገሩ ካላጡ ካልተቸገሩን እንዴት ጣፋጭ ነበር በርገሩ ጨጓራዬን አሞኝ ሁሌ ሲያስተኛኝ ይኸው መድኃኒቱ አሁን ላይ ገባኝ ምስርም ብትበላ ዳጣውን ብትበላ አያምህም አይልጥህም ኪስህ ግን ከሞላ ፓፓዬ ብትጠጣ ወተቱን ብትጠጣ ይልጥሃል ጨጓራህን ኪስህ ገንዘብ ካጣ ካላጡ ካልተቸገሩ እንዴት ይጣፍጣል በርገሩ ካላጡ ካልተቸገሩ እንዴት ይጣፍጣል በርገሩ ካላጡ ካልተቸገሩ ሰላም አለይኩም ወራህመቱላህ ወበረካቱሁ እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ ሰላም ናችሁ ያላችሁ? እኔ ያለው ሰላም ነኝ። እናንተ ሰላም ትሆኑ ዘንዳ የዘወትር ምኞቴ ነው። እንግዲህ ቤተሰብ ዛሬም እንዴት አፍኜ ልሙት እንዴ? ደሃዋ እንዴት ሳልተነፍስ ልሙት እንዴ? ኧረ ልናገረው እንዴ? ለምንድን ነው እስከመቼ ድረስ ሆዴን የሚያመኝ? እናገራለሁ። ዛሬማ ተናግሬ ነው የሚሞትለው። በቃ ተናግሬ ነው የምሞተው እንዴ? ታፍኜ ልሙት እንዴ? እሺ እና ያማነሽ እና ያማናችሁ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው ደህና ነኝ። እናንተ ሰላም ተሆኑ ዘንዳ የዘወትር ምኞቴ ነው። ልበልና ልሄድላችሁ እስኪ። እሺ ቤተሰብ ትናንትና ያው ቪዲዮ ፏርጋ ተሰርቷል። ከትናንት ወዲያ የእናንተ ቡራ የኛ ደግሞ ብሩክ ቦከር በሚባለው ሰው የተሰራው ቪዲዮ ያው አይታችኋል ማለት ነው። ከዛ በፊት ደግሞ በፍቅር ቤት በንግስቷ ቤት ኪራይ የሚባለው ነገር ተሰርቷል። አዎ ተሰርቷል። አይተናል። አላየንም አንንም አይተናል፣ ግን አንፈርድም። አይተናል አንናገርም ብለን ነው እንጂ ከተናገርን ደግሞ እናልቃለን ብለን ነው እንጂ እኛ የምናልቀው በስድብ ነው እና በስድብ ሳይሆን ማለት ነው በንግግር እናምናለን። አዎ በስድብ ግን ቢታለቅ ኑሮ እስካሁን እናልቅ ነበረ። ለማንኛውም ማለት ነው እስኪ ሀሳብ አስተያየቴ ማለት ነው ትናንትም ከትናንት ወዳም ከዛ በፊትም ባለው ነገር ላይ በነገራችን ላይ በየቀኑ መስራት አቅቶኝ አይደለም፣ ግን ልክ እንደ እሙዬ ጓደኛዬ ጸጥ ረጭ ብላ ለሶስት ወር ይሄ ነገር ከተጀመረ ጀምራ ጸጥ ረጭ ብላ አእምሯ መቀበል ስላቃተው ማለት ነው። በዚሁ አጋጣሚ ለአእምሮ የሚያደርሰውና ለሆዱ የሚያደርሰው እያያችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ስማችን በጣም ብዙ ነው። ስፔሻሊ የኔ ስም በጣም ብዙ ነው። አልহামዱሊላህ የሰው ልጅ እንደ ሰው ክፋት ሳይሆን እንደ ረህመቱ እንደ ዝነቱ አለውኝ በሰው ልጅ ነገር ቢሆን እስካሁን እኔ በስድብም ቢሆን በመንጓጠጥም ቢሆን በተለያዩ ነገር ቢሆን በተለያዩ እንደዛ አይነት ተልካሻ ሴራ ቢሆን ምናምን እስካሁን እኔ የለውም ነበረ እና አልহামዱሊላህ ለሁሉም ነገር። ትናንትና በተለቀቀው ቪዲዮ ላይ ከ3 ቀን በፊት ፍቅርዬ ቤትም ተለቋል፣ ብሩክ ቤትም ተለቋል። አይታችኋል? yes ተለቋል። ግን ቢሆንም በዚህ ልክ አይደለም። እኛ የምንፈልገው የነሱን ለውጥ ነው፣ ለውጣቸውን ነው፣ እርገታቸውን ነው የምንፈልገው ብለን ስንል ማለት ነው ቻናላቸው እይታው እንዲቀንስ አይደለም። አሁን ላይ ኦዲየንሶችንም በኦዲየንስ ላይ መፍረድ በጣም ከባድ ነው። ምክንያቱም ሁልጊዜ የራሳችን ጭንቀት አለብን፣ የራሳችን ጥበት አለብን፣ የራሳችን የምናሳልፋቸው ህመማት አሉብን። ያለነው በሰው ሀገር ነው፣ ጭንቀ ነው፣ ጥበት ነው ያለነው፣ ሰው ቤት ነው፣ ሰው ሀገር ነው። ዘመኑ እየከፋ ነው። አንድ ቀን ቤተሰብ ሲሞት፣ አንድ ቀን የስራ ባልደረባ ሲሞት፣ አንድ ቀን ጓደኛ ሲሞት፣ አንድ ቀን በቃ ዘመኑ በጣም እየከፋ ነው ያለውና በዚህ ጭንቅ መሃል ግን ስለነሱ እናስባለን፣ ስለነሱ እንጨነቃለን። እኛ በዚህ ልክ እየተጨነቅንላቸው፣ በዚህ ልክ እየተጠበብንላቸው እነሱ አንድ ቀን እንኳን አሻሽለው እየመጡ አይደለም። ኦዲየንሶችማ አይፈረድባችሁ። አንዳንድ ኦዲየንሶች ያው የብልግና ጥግ ያለባችሁ አላችሁ እንጂ ሌሎቻችሁ ነገሮቻችሁን ተቋቁማችሁ እነሱ ብቻ ልክ እንደኔ መሰሎችም አንዳንድ እህቶች አሉ ይስሩ፣ በፈለጉት አይዲያ ይምጡ። ግን ክብርን ዝቅ በሚያደርግ ነገር ባይመጡ ደስ ይላል። መሀላቸው ያለውን ነገር የሚያራርቅ ነገር የሚያራርቅ
የሚያስታርቅ ሀሳብ ቢሆን ደስ ይላል። የሚያራርቅ በተለያዩ ጊዜዎች የሚያራርቅ እኔ አንቺን አንተ እንዴ አንዳንድ ጊዜ ይሰለቻል እኮ። ለእኛም ምቹ እየሆናችሁልን አይደለም። ስንናገር እንደ ነገረኛ እንቆጠራለን፣ ዝም ስንል ደግሞ እንደ በግ። አዎ አሰልቺ ነው ብያለሁ ካሁን ቀደምም። ይሄ ግርግሩ ስራ ነው። ስራ መሆኑን እያወቃችሁ ጭቅጭቅ አትፍጠሩ። የልጆቹን ቪዲዮ እዩላቸው፣ ሼር አድርጉላቸው፣ ሰብስክራይብ አድርጉላቸው። ቻናላቸውን የሚያርግበት መንገድ ፍጠሩ። በቃ ስበቡን አድርሱ ብያለሁ። ካሁን በኋላ ማንንም እንደዛ አይነት ነገር አልናገርም። ምክንያቱም ራሳቸው ናቸው የፈለጉበት እነሱ በቃ እንዴ አንዳንድ ጊዜ እኮ ኦዲየንስ ማክበር የሚባል ነገር አለ እኮ። ኦዲየንስ ማክበር እንዴ ኦዲየንስ ሁልጊዜ ማሰልቸት፣ ኦዲየንስን ሁልጊዜ ማስጨነቅ፣ ስፔሻሊ በቃ ቪዲዮ አለመስራት ይሞታል። በሞተ በሳምንት ከምናምኑ ከ8 ቀን በላይ ከ10 ቀን በላይ ምናምን ሆኖ ይመጣል። ቻናሉ ሞተ። እንደው እንኳን ዝሮብሽ እንደውም ጤዛ ነሽ አለ ያገሬ ሰው። ቻናሉ ሲጀመር እንኳንም እንደዚህ በየሳምንት ርቀት እየተመጣ ቀርቶ በቶሎ ራሱ እየተመጣ አልተቻለም። ግን ያም ሆኖ አሁንም ትናንትና አሁን 14 ሰዓት ሆኖታል። እይታው እንደምታዩት ነው። እንደምታዩት ምንም ለከፍ የሚባል ነገር የለም። ከዛ ደግሞ በዚያው ማለት ደግሞ ንዝንዝ በየቦታው ጭቅጭቅ ልዝልዝ የማይታክታችሁ አንዳንድ ሰዎች አላችሁ። አረኛ በቃን ሰለቸን ደከመን እኮ ስለናንተ ደከመን እኮ አልናችሁ በቻልነው በመልካም ነገር ነገርናችሁ። ስድብም ካላችሁና እኛ ስድብ አንችልበትም ግን ቢሆንም እናንተ ለምትናገሩት ነገር መልስ እየሰጠናችሁ ባለንበት እስካሁን ድረስ ደረስ። በቃ ሰለቸን ደከመን። ያስጠላል እኮ ሁልጊዜ ንዝንዝ፣ ሁልጊዜ ጭቅጭቅ፣ ሁልጊዜ ማላመጥ። የሰው ልጅ በዚህ ልክ አላቅም። እስከ መቼ እንደሆነ አላቅም የእናንተ ነገር እስከ መቼ። የእውነት በጣም ነው የሚያሳፍረው። ኤኒዌይን ብሩክና ፍቅር፣ ፉአድ፣ ፈቲ እባካችሁ ራሳችሁን ወደ ኋላ ተመልሳችሁ ራሳችሁን ለመፈተሽ ሞክሩ። ኦዲየንሶችን ማታሰልቹ። እውነት አንዳንድ ጊዜ አክብሩ። በቃ ኦዲየንሶችንም አክብሩ። በቃ የሚሏችሁን ነገር ስሙ። እናንተ ቻናል በሞተ ቁጥር ኦዲየንሱ ራሱ ልቡ እየሞተ ነው ያለው እንዴ። ኧረ እባካችሁ